ቁርአንም ይሁን በንግግርም ይሁን በጫዋታም ይሁን በምንም ወንድ ባለበት ቦታ ላይ አታሽካኪ። ወንድ ባለበት ቦታ ላይ ድምጽሽን ጎላ አድርገሽ ላልባሌ ነገር ዝም ብለሽ እንትፉንቱ እያወራሽ አትቀላብጂ። ወንድ ባለበት ቦታ ላይ ዳዕዋ አድራጊ ብለሽ ወንድ ባለበት ድምጽሽን እያሳመርሽ ፊት አትበይ። ቁርአን እቀራለሁ ብለሽ አደባባይ ላይ ወንድ በተሰበሰበበት ድምጽሽን አዛት አድርጊ። ወንድን ስትባል ምን ትላለች? ኢነማ ነህኑ ሙስሊሁን ይላሉ። እኛ የና አይሻ እና አይሻ ተምሳሌቶቻችን ይላሉ። አይሻ ረዲየላሁ ዐንሃ ስታወራ ድምጿ ሌላ ወንድ ሰምቶ እንዳይፈተን ጨርቅ ወይም መፋቂያ አፏ ውስጥ አስቀምጥ ነበር ይባላል። ማን ነው አይሻ ያላት ዕውቀትና አንቺ ጋር ያለው ዕውቀት ማወዳደር እኔ ራሱ እንደዛ ቢመናገር አይሻ ጋር ያለው ዕውቀት እኮ ነብያችን ቤት ውስጥ የሚያደርጉት የፈሰሩት አናቅስቶችን የነብያችን ላይ ያየችው ሰው ባትናገር እኮ ብዙ ተደብቆ የሚቀር ዲን እኮ ነው ያለው። አይሻን ተምሳሌት ፋጢማ ረዲየላሁ ዐንሃ የሷን ተምሳሌት ትገናኛል። አይሄድም፣ እንደዛ አይሄድም። እና ፈሳድ ነው የያዛችሁትና አታበላሹ። ተው ሲባሉ ምን ይላሉ? ኢነማ ነህኑ ሙስሊሁን ይላሉ። እኛ አሳማሪዎች ነን ይላሉ። ሀላ ኢነሁም ሁሙል ሙፍሲዱን ወላኪን ላ የሽዑሩን። እነሱ ናቸው አጥፊዎች፣ አበላሾች እነሱ ናቸው፣ ግን አይታወቃቸውም። ምክንያቱም ግንፈላ፣ ቲቢት ላይ፣ ዒናድ ላይ አውቀናል ላይ ናቸው። የዑመር ብኑ ኸጣብ ንግግር አስቀምጥና ጨርሳለሁ። ዑመር ብኑ ኸጣብ ረዲየላሁ ዐንሁ ምን ይላል? አቅበህ ኒሳኡኩም ሰልፈዓ ይላል። الخراجة الولاجة ይሄን ንግግር አይመቻቸውም። በርካታ እህቶችን አብጠው እንደ በሎናት ወይ ደግሞ እንደ ፊኛ ታውቃላችሁ፣ ለአመት ባለ ለልጆቹ የሚገዛ እንደዛ ተወጣጥረዋል። በመርፌ ብቻ ነካ የሚያደርግ ነው። አንዳንዱማ ባለትዳርም ሆኖ ባሎቻቸው መያዝ አቅቷቸዋል። ባለትዳር ሆኖ ሚዲያ ላይ የወጡ ያሽካኩ በጥጠዋል። ባለትዳር ሆኖ የሱና ሰዎችን አግብተዋል ተብሎ አዚያ ሰውን አዛ ያደርጋሉ። ታዲያ በምንድን ነው ያበጡት? ያ አባ አብዱላህ በምንድን ነው እንደዚህ ያበጡ? አንደኛ ሚዲያ ላይ ኡስታዛ ጎበዟ ምናምን እያሉ ወደ እሳት እየገፈተሯት ነው። አልታወቃትም፣ ሀያዋን እየገፈፏት ነው። አበጠች፣ በጣም ተሰቀለች። ታዲያ አሁን የምናገረው ንግግር ደግሞ ሄደና መርፌ ሆነባቸው። መርፌ ታውቃላችሁ? የሆነ ፊኛ አየር ሞልቶት በመርፌ ነካ ከተደረገ ይሌለ እንደዛ ሆነ። እኔ የምለው የዑመር ብን ኸጣብ ንግግር ነው። አቡ አብደላህ አይደለም የሚለው ይሄን ንግግር። እኔ ናቂል ነኝ። እኔ የዑመር ብን ኸጣብ ንግግር አስተላላፊ ነኝ። ምን አለ ዑመር ብን ኸጣብ? እነዛ ያበጡትን እህቶች እንዳታገቡ። መጀመሪያ የምላችሁ ነገር እንደው ወንዶች ዝኑራችሁ እንደው እናገባለን ብላችሁ የምታስቡ ከሆነ ለምን ኡስታዝ የተባሉ ትላልቅ የተባሉ ኡስታዛ የተባለችዋን ሴት ለምን አያገቧትም? አይቀርቧትም። እኔ እስከማውቀው አይቀርቧትም። የሱና ጎበዝ ነኝ የሚሉ ሰዎች ጎበዝ ይሏትና ያጨበጭቡላታል እንጂ ለትዳር አይፈልጓትም። ምክንያቱም ነጭ ስትባል ጥቁር ልትል ነው። እሷ ሙግት ለምዳለች። መች ትዳር ትመራና መቼ አትሆንም፣ ለትዳር አትሆንም። ወላሂ እውነቴን ነው የምላችሁ ወንድሞቼ፣ የሚዲያ ግባሱ ወንድ ስር ተጨቃጨቀች የምትውል ሴት ከወንድ ጋርም ሆነ ከሴት ጋር ምክትክት ያዘች የምትውል ሴት ትዳሯን ብዙ ጊዜ አትመራም። ምን አለ ዑመር ብን ኸጣብ? እሱን ለመጠበቅ ነው አይደል? እናንተም የምትጠብቁት ለመስማት ነው አይደል? አቅበህ ኒሳኡኩም አለ፣ ከሴቶቻችሁ ፉንጋ ብሎ ማለት አለ። ፉንጋ ታውቃላችሁ? እቺ ፉንጋ የምትል ቃል ደስ ትለኛለች። እኔ ደግሞ ፉንጋ ሲባል እኔ አፍንጫዬ፣ እኔ ወገቤ፣ እኔ ሽንጤ እንደምትዩ አይደል? ላ እሱን አይደለም ዑመር ብን ኸጣብ ያለው። ፉንጋ ሴት ብሎ ማለት አለ፣ ከሴቶቻችሁ ፉንጋ ብሎ ማለት አስጠያፊ ማለት ነው። አቅባህ ነው፣ ቀቢህ ነው ያለው። ቀቢህ ማለት ማስጠሎ ማለት ነው። ወገብ፣ አፍንጫ፣ ፀጉር፣ አይን አላለም። ማናት እሷ ሲባል ሰልፈዓ ናት አለ። ማናት ሰልፈዓ ማለት? ጀሪአቱል ከላም ማለት ነው። በንግግር ደፋር የሆነ ሴት ማለት ነው። ወንድን ስታናግር ሴት እያናገረች ነው የሚመስለው። አደባባይ ላይ ስታወራ ከሆነ ከእናቷ ከአባቷ ጋር እያወራች የምትመስለው።
ሰው በመቶ የሚቆጠር ሰው የሷን ድምጽ እንደሚሰማ አታውቅም። ጀሪአ በንግግር ላይ ደፋር ናት። ወንድ ጋር ትካሻ ትለካካለች፣ ከወንድ ጋር ትጋፋለች። በአሁኑ ሰዓት ምንድን ነው የሚባለው? ጎበዝ ናት፣ ጠንካራ ሴት ናት ይባላል። ወላሂ ጠንካራ ሴት አይደለችም እቺ። እኔ አይደለም ያልኩት፣ ዑመር ኢብኑ ኸጣብ ነው ያለው። ዑመር ኢብኑ ኸጣብ ከሴቶቻችሁ ፉንጋ አስጠያፊ ሴት ብሎ ማለት ያቺ ወንድ ጋር ሙናጣት بالكلام ነው፣ በንግግር ወንድ ጋር የምትፋለስ የምትራገጥ፣ ወንድን የምትሟገት፣ ወንድ ጋር እኩልነት ትካሻ የምትለካካ ማለት ናት። الخراجه ወላጃ ዛሬኛ ተቃራኒ ነው የምንሄደው። خراجه ወላጃ ብሎ ማለት ምን ተካላችሁ? ወጣ ገባ ማለት የምታበዛ አትቀመጥም ቤት። ዛሬ ምን እንደምትባለው ወጣ ገባ የምታበዛ ወንድ ናት። እውነት ነው صح። ሴት ናት እኮ አይደለም ወንድ ናት እኮ አከሊት ይባል صح። የጾታዊ ጉዳይ ከሆነ ሴት ናት፣ ባህሪ ከሆነ ወንድ ሆናለች። ሐቅ የተናገራችሁት አምልጧችሁ ቢሆንም ማለት ነው። አምልጦ ቢሆንም እሷም ደስ ይላታል ወንድ ስትባል ማለት ነው። ሐቅ የተናገሩት ሳያስቡት። ምክንያቱም የሴት ባህሪ አለ የወንድ ባህሪ አለ እና እዚህ ጋር خراجه የወንድ ባህሪ ነው። ወጣ ገባ መውጣት የሚያበዛ ወንድ ለስራ ይወጣል፣ ለተለያዩ ጉዳዮች ይወጣል። ሴት ግን ወጣ ገባ ማለት የምታበዛ፣ ወንድ ጋር የምትከራከር፣ ወንድ ጋር ስትጨቃጨቅ የምትውል፣ ወንድ ጋር ስትሟገት የምትውል። ያንኛው ፉላንዬ አከሊትዬ ምናምንትዬ ይላል፣ እሷም መሐመድ ከሆነ ማሜ ሙ እንዴት እንደሚያደርጉት አላውቅም። አሽኮርምማ ገደለችው ወንድ ነው። ወንድ ነበረ ሴት የሚያሽኮርምመው። ኒሳኡኩም السلفعه الخراجه الولاجه ከሴቶቻችሁ ፉንጋ አስጠያፊ ሴት ብሎ ማለት ያቺ ወንድ ጋር በልብ ደረቅ ወይም በምላስ ደረቅ የምትከራከር፣ ወንድ ጋር ስትነጋገር ሴት የምታወራ የምትመስል፣ ከቤተሰቦቿ ጋር እያወራች መስራት አደባባይ ወጣ። እናም ወጣ ገባ ማለት የምታበዛ፣ ወጣ ገባ ማለት የምታበዛ ማለት ሚዲያ ላይ የምትወጣም ከዛ ጋር ይያያዛል። ምክንያቱም በአካል ብትወጣም በሚዲያ ብትወጣም የተያያዘ ነው። ያሁኑ ቤቷ ውስጥ ተቀምጣ ቤቷ ውስጥ ያለ እንዳለ ማሳየት ትችላለች። ይኸው ከዛኛው ጋር ስትላከፍ ከዛኛው ጋር እንዳውም በአካል የሚሻልበት ሁኔታ አለ። ያንኛው በስተወቶ እንዳታል፣ ያንኛው ተትይላታል፣ ያንኛው እንዲተቻታል። ስለዚህ ይሄ እንደዛ ነው። ለጥያቄ መልስ ነው ያስቀመጥኩት። ባረከላሁ ፊኩም። በዛ ያዙልኝ። ዋضح ነው። ተቀበሉም አልተቀበሉም እኛ ማድረስ ነው። አትናደዱ ውላችኋለሁ ወንድሞቼ። እንግዲህ ስለዚህ ፉንጋዎች አደብ አድርጉ ማለት ነው። አይበቃውም? አቡ ሙአዝ አንድ ጥያቄ ነው። አንብባችኋል ሁሉንም ጥያቄ ግን ከታች የተጻፉት ግን አንተ ሁሉንማ ካነበብኩ እኮ አይደለም። ጥያቄ ምንድነው? ለምን መሰለህ ጥያቄ አሁን እናንተ አንጨቃጨቅ እባክህ። አንድ ጥያቄ ግን አቡ አብደላ የመለሰው ጥያቄ ነበረ። ምንድነው የጠየቀው? ቁርአን ይዞ መቅራት የሚለው ያለ ውዱ ይቻላል ብለሃል። በሂፍዝና በስልክ ሊሆን ይችላል እንጂ ያለ ውዱ እንዴት ቁርአን ይዞ መቅራት ይቻላል? ደሊል ካለ ስጠን ይላሉ። አስረግጠ ነገራቸው ይሄንን። አይ ያቺስ ሚዲያ ላይ አንድ ሴትም ጥያቄ ደግሞ ነበረች። ሚዲያ ላይ እንዴት ነው ሴት ልጅ በድምጽ ይቻላል? ፉንጋዎች እኮ ነው አሁን ይሄን ለፉንጋዎች እኮ ተመለሰ። በቃ ግን እህት ወንድሞች አንድ ምክር ምን ልምከራችሁ መሰላችሁ? ምናልባት ገስት ላይ ብዙ እህቶች ወይ ወንድሞች ገስት ላይ ሆነው ምናልባት የነሱ ጥያቄ ከቀደመ እናንተ ከታች እንደው በተቻለ አቅም ደግማችሁ ጻፉት። ምናልባት ወይ ሊኖር ይችላል ወይ ከድር ሊኖር ይችላል ወይም ደግሞ ማን ነው ወንድማችን በከማን ነው ሄደው እሱ ሊኖር ስለሚችል ደግማችሁ ከስር ጻፉት። አብዱልከሪም ሊኖር ስለሚችል ደግማችሁ ጻፉት። ምናልባት አቡ አብደላ ላያነበው ይችላል። ለምን ሰው ከታች ቶሎ ይጽፍና ያልፋል። እኔ አሁን ይዤው ነው። እኔ ደግሞ መስኪር ኮንኩኝ ማውራት አልፈልግም፣ ማዳመጥ ብቻ ነው የምፈልገውና አፉ በዚህ ያለው አቡ ሙአዝና ከድር የጠየቃችሁትን ልመልስ። አቡ ሙአዝ ምን ነበረ ጥያቄ? እሺ ከድር መልሳለሁ፣ እናንተም መልሼ እወጣለሁ። በቃ እንትን ያለውን ነው ምንድነው? በስልክ ሳይሆን ውዱ ሳይኖር ቁርአን ተይዞ እንዴት ነው መቅራት ይቻላል ወይ ነው? በስልክ ሳይሆን ቁርአን ይዞ መቅራት ይቻላል እንዴ? ያለ ውዱ
አይደለም? አዎ መጠቃለያ